ሰላም ለእናንተ ይሁን። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። እኔ ጋም ሁሉ ደህና። ድል በሰይጣን ላይ የሚለውን የመጀመሪያውን ጌታ ኢየሱስ ዲያብሎስን እንዴት ድል አደረገ የሚለውን አይተናል። ጌታ ረድቶን እግዚአብሔር ይመስገን። አሁን ደግሞ ድል በሰይጣን ላይ የክርስቲያን ወይም ደግሞ የአማኝ የኛ ድል በሰይጣን ላይ ነው የምናየው ማለት ነው። ጌታ ይረዳናልና አንድ ክርስቲያን ማለት ነው በራሱ ዓለምን የማሸነፍ ሆነ ሰይጣንን የመቋቋም ኃይል የለውም። በራሳችን አቅም ሰይጣንን መቋቋም ኃይል የለንም። ዮሐንስ ወንጌል ምዕራፍ 15 ከ1 እስከ 5 ላይ ጌታችን ኢየሱስ ክርስቶስ ፍሬ በማፍራት ጉዳይ በሱና በእኛ በአማኞች መካከል ያለውን አንድነት በወይን ግንድ መስሎት እናያለን። ምንድን ነው የሚለው ክፍሉ? እውነተኛ የወይን ግንድ ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁ ቃል የተነሳ አሁን ንጹሐን ናችሁ ካለ በኋላ በእኔ ኑሩ እኔም በእናንተ እኖራለሁ ካለ በኋላ ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእሱ ብኖር እሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉምና አለን ጌታ ኢየሱስ ክርስቶስ። እንግዲህ ለእኛ ማለት ነው ከዚህ ክፍል በደንብ ትኩረት ሰጥተን እንድናየው የምንፈልገው ምንድን ነው? ያለ እኔ ምንም ልታደርጉ አትችሉም የሚለውን ነው። ይህንን ቃል በደንብ ልብ ማለት የሚገባን ምንድን ነው? ያለ ክርስቶስ ኢየሱስ ያለ ጌታችን ኢየሱስ ክርስቶስ በራሳችን አቅመ ቢሶችና ምንም ማድረግ የማንችል መሆናችንን እንድንቀበል በደንብ እንረዳለን፣ ማወቅ ይኖርብናል ማለት ነው። ይህን ደግሞ በእግዚአብሔር ላይ ለመደገፍ ለጸሎት፣ ለልመና ያነሳሰናል፣ አቅም ይሆነናል። ምክንያቱም የሚጸልይ ወይም የሚለምን ሰው በራሱ ምንም ማድረግ የማይችል መሆኑን የተቀበለ ቀን ያኔ በእግዚአብሔር ጸጋ ማድረግ ይችላል ማለት ነው። ምክንያቱም ራሱን ብቁ እንደሆነ የሚቆጥር ሰው ግን ሊጸልይ ሆነ እግዚአብሔርን ሊለምን አቅም አይኖረውም ማለት ነው። በእርግጥ ማለት ነው ብዙ ጊዜ ሰዎች በጊዜ እጥረት ምክንያት ላይጸልዩ ይችሉ ይሆናል። ሆኖም አንድ ነገር በራሳችን እንደምናደርገው መቀበል፣ ራሳችን ማድረግ እንደምንችል በራሴ በቅቻለሁ የማለት አስተሳሰብ ሊኖራቸው ይችላል። ነገር ግን የእግዚአብሔር ቃል እንደሚለን ግን ምንጊዜም አንበቃም፣ አንችልም። እንደሱ ካልን በራሳችን እንደምንሞክር ከተጣጣርን አንችልም ነው የሚለው። ብቃት የለንም፣ በራሳችን አንችልም፣ በራሳችን ምንም ማድረግ አትችሉም ነው የተባልነው። በቃ ከዚህ ተነስተን ስለ ክርስቲያን ድል ስናስብ፣ በክርስቶስ ስለተገኘ ነው ድል ስናስብ፣ ድላችን የተገኘው የእኛን ብቃት በመጫን ሳይሆን በክርስቶስ ኢየሱስ የመስቀል ሞት፣ በክርስቶስ ኢየሱስ ጸጋ ዛሬም ቢሆን በሱ በወይን ግንዱ ላይ እስከተጣበቀ ድረስ ነው። ሰይጣን በዚህ መስቀል ላይ አንዴ ለዘላለም ድል ተመቶ ተሸንፏል። ሰይጣን ድካም፣ ድንዛዜና ምንም አይነት ስንፍና በመስቀል ላይ ተሸንፏል። ስለዚህ እኛ ክርስቲያኖች ድላችን መነሳት ያለበት መጀመርም ያለበት ከመስቀሉ እንጂ ከራሳችን ልምድና እውቀት መሆን የለበትም። አንድ መዝሙር አለ። ታሪኬ የጀመረው በመስቀሉ ስር ነው ይልና ታሪኬም የሚቀጥለው ከመስቀሉ ነው። ደሙ ኃይል ጉልበቴ፣ ደሙ እስር መሰረቴ፣ ደሙ ሆነኝ ብቃቴ፣ ደሙ መድኃኒቴ፣ ደሙ አቅም ጉልበታችን የሚሆነን የክርስቶስ ኢየሱስ ስራ ያለቀለት ስራ ነው። በራሳችን ብቃት፣ በራሳችን ልምድ፣ በራሳችን እውቀት ሰይጣንን ለማሸነፍ ብንነሳ ድል ማድረግ አንችልም፣ ይከብደናል። ለዛ ነው አትችሉም የተባልነው። በሱ ግን እንችላለን፣ ኃይልን በሚሰጠን በክርስቶስ ማለት ነው። ከብሉይ ኪዳን ዳዊትን ስንመለከት ማለት ነው ምንም እንኳን የራሱ የሆነ የጦር ዘይቤና ልምምድ ቢኖረውም ሁልጊዜ ወደ ሰልፍ ሲመጣ እግዚአብሔርን ልውጣ፣ አንተ እግዚአብሔር ትረዳኛለህ፣ አንተ እግዚአብሔር ድል ትሆነኛለህ እያለ ይጠይቃል። ለምሳሌ አንደኛ ሳሙኤል 23 ከ1 እስከ 2፣ 30 ቁጥር 8፣ ሁለተኛ ሳሙኤል ምዕራፍ 2 ቁጥር 1
ስለዚህ ይህ ሰው ዳዊት ያለ እግዚአብሔር እንደማይሆንለት፣ እንደማይሳካለት፣ እንደማይከናወንለት፣ ድል እንደሌለ ያውቃል፣ ያለ እግዚአብሔር ማለት ነው። ዛሬም እኛ ያለ ክርስቶስ ምንም ማድረግ አንችልም። ይህን ሁልጊዜ ለራሳችን ማስረዳት፣ መንገር፣ ለሌላው መናገር፣ ለሁሉም ሰው ማወጅ አለብን። ሁላችንም ሆነ ድላችን፣ ኃይላችንም ሆነ ብቃታችን ኢየሱስ ክርስቶስ ነው እንጂ ራሳችን የምንችለው የራሳችን ጉልበት አቅም የለንም። ክርስቲያን በራሱ ድል ማድረግ እንደማይችል አያይዘን የምናየው ሮሜ 7:24 እና 25 ነው። ክፍሉ ምንድን ነው የሚያስረዳን? የስጋውን ኃይል አንድ ሰው የስጋውን ኃይል የአሮጌውን ሰው ባህሪ ለማሸነፍ እንደማይችል እንደዚህ ይላል። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይልና ወዲያው ይህን ካለ በኋላ ግን በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል ክፍሉ ላይ እዛው ጋር ማለት ነው። አያችሁ ምን አይነት ጎስቋላ ሰው ነኝ ካለ በኋላ ለእግዚአብሔር ምስጋና ይሁንለት በጌታችን በክርስቶስ ኢየሱስ ነው የሚለው። እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት ሕግ እገዛለሁ ሲል እናያለን ማለት ነው። በአእምሮዬ ለምን በስጋዬ ለምን እንግዲህ እያለ ለእግዚአብሔር ሕግ በአእምሮ በስጋ ደግሞ ለኃጢአት ደግሞ በስጋ ደግምላችኋለሁ። አሁንም በደንብ ስሙኝ። በአእምሮ ለማን ነው የተገዛው? ለእግዚአብሔር። ለእግዚአብሔር ሕግ ማለት አታመንዝር፣ አትስረቅ፣ አትዋሽ፣ አትመና፣ በቃ እንደዚህ አታድርግ የሚሉትን ነገሮች በአእምሮ ያስባል። በቃ እኔ ማድረግ ያለብኝ ብሎ በአእምሮ ያስብና በስጋው ግን ለምንድን ነው? ለኃጢአት ሕግ ይገዛል። ስጋው ምንድን ነው? ወደ ኃጢአት ያዘነብላል። ይህ ሰው ኃጢአትን በራሱ ለማሸነፍ የተነሳ ሰው ነው። አእምሮ ሁልጊዜ በሕግ ለመመራት የሚሞክር ሰው ማለት ነው። በቃ ማድረግ የለብኝም፣ እንዲህ ማድረግ መዋሸት የለብኝም፣ እንዲህ ማድረግ። በኋላ ላይ ግን በውድቀት የሚወድቅ ሰው ነው። እንዲህ አይነት ሰው ማለት በራሱ በአእምሮ በቃ ሁልጊዜ ለማሸነፍ ሲሞክር በስጋው ሲወድቅ ይገኛል። የተስፋ መቁረጥና ማጣት፣ የጨለማ ሕይወት ለመውጣት ማድረግ ያለብኝ ማን ያድነኛል ብሎ ይጮሃል ማለት ነው። አዳኝ ይፈልጋል። ለዛ ነው ወደ ክርስቶስ ሕግ ብዙ ጊዜ ወደ ክርስቶስ ወደ ጸጋ የሚያመጣው። በዚህ ጊዜ አዳኙ ኢየሱስ ክርስቶስ በድምቀት ከተፍ ይልና ወዲያው ብርሃን ይበራል ማለት ነው። ተስፋ ከማጣት ቋንቋ ወደ ምስጋና ተለወጠ ማለት ነው። ልክ ወደ ክርስቶስ ኢየሱስ ሲያይ ጴጥሮስ ከውሃው ከመስመጥ ብድግ ብሎ እንደወጣው ማለት ነው። እንደዛ ነው የእኛ ሕይወት። ልክ በአንድ ባቃተን ኃጢአት ላይ ባቃተን ድካም ላይ ማን ያድነኛል ብለን ስንጮህ ወይም እኔ ከዚህ ነገር ለመውጣት ይህንን የመጣብኝን ወገን ለማሸነፍ በራሴ ኃይል የለኝም ስንል ለዘላለም አዳኝ የሆነው ኃይላችን፣ ብርታታችን ጌታ ኢየሱስ ክርስቶስ አዳኝ ወደኛ ይመጣና ይህንን እርምጃ በራሳችን እንደማንወጣ ያለኔ ምንም ማድረግ አትችሉም ብሎ በጣም አስፈላጊውን ዋናውን የህይወታችን የክርስትና የአዲስ ኪዳን ህይወታችን መሰረት ቁልፉን ይሰጠናል ማለት ነው። ክርስቲያን የሚሸነፈው መቼ ነው? ድሉን ከክርስቶስ ውጪ መፈለግ ሲጀምር ነው ማለት ነው። ያኔ ለክፉ ጥቃት ይጋለጣል ማለት ነው። ነገር ግን በክርስቶስ ኢየሱስ ድላችን እንዳለ አውቀን አያችሁ፣ እናመሰግነዋለን። እግዚአብሔር የተመሰገነ ይሁን። በእውነት ለማጥቃት ብንነሳ ሰይጣንንም ሆነ የሚያሸንፈንን የኃጢአት ጊዜያዊ የኃጢአት ድካም በወደደን በእርሱ ምን እንሆናለን? ከአሸናፊዎች እንበልጣለን። ለዛ ነው ሮሜ 8:37፣ አንደኛ ዮሐንስ 4:4፣ ፊልጵስዩስ 4:13፣ ዮሐንስ 16:33፣ ገላትያ 2:20 ላይ የተቀመጠልን በክርስቶስ ኢየሱስ አሸንፎይ ድል ተሰጥቶናል፣ ሆኖልናል፣ አሸንፈናል። ደግሞ እያሸነፍን እንሆናለን። በማ ኃይልን በሚሰጠን በክርስቶስ ኢየሱስ። እንዲህ ከሆነ ነው እንግዲህ ክርስቲያን በክርስቶስ ኢየሱስ ድል አድራጊነት መንፈሰ ብርቱ ሆኖ የሚኖረው ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ይህንን ያህል እንላለን። ከዚህ በኋላ ያሉትን ክፍሎች ደግሞ የክርስቲያን የማሸነፊያ ስልት እንዴት ነው ማሸነፍ የሚችልበት ስልቶችን ወይ ደግሞ ዝግጅቶችን እናያለን። ጌታ ደግሞ ይረዳናል። እንኳን እግዚአብሔር እዚህ ስላደረሰን እናመሰግነዋለን። ኢየሱስ ክርስቶስ ጌታ ነው። ሰላማችሁ ይብዛ። ሰላም ሆኑልኝ። በርቱ።